ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ። ይህ እናንተ የምትማሩበት እናንተን የሚያገለግል ትልቁ ቻናላችን ነው። እናንተ ደግሞ በዚህ ቻናል ልትጠቀሙበት ይገባል። ምክንያቱም ይሄ ቻናል ለእናንተ ነው ዋናው አላማው። አማርኛ ማንበብ ለማይችሉ፣ እንግሊዝኛ ማንበብ መጻፍ ለማይችሉ እንዲሁም ሂሳብ ትምህርቶችን ማንበብ መጻፍ ለማይችሉ በሙሉ ቤተሰቦቻችን እርዳታ እየሰጠ ነው የሚገኘው። በነገራችን ላይ ቻናሉ ላይ እስካሁን ያገኘንበት ጥቅም እኛ የለም። ስለዚህ እናንተ ደግሞ የተጠቀማችሁበት ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ፣ ከዚህ ባለፈ ደግሞ ለእህት ወንድሞቻችሁ ሼር፣ በውስጥ መስመር የሚማሩትን በሙሉ ወደ እኛ እያመጣችሁ የላካችሁት ወንድሞቻችሁ መማር አለባችሁ ብላችሁ ለሚታሰቡት በሙሉ ከእኛ ጋር እንዲገናኙ እያደረጋችሁ እያንዳንዳቸው እንዲማሩ ማድረግ የእናንተ ግዴታ ነው። ምክንያቱም ቻናሉ ጋር እናንተ ጥቅም ነው እያገኛችሁበት ያለ፣ እኛ ምንም አይነት ጥቅም እያገኘንበት ነው የሚባል ነገር የለም። ስለዚህ እናንተ ደግሞ መልካም ነገር እስካፈራችሁበት ድረስ ሸር አድርጉትና ብዙ እህት ወንድሞቻችን ይዩ። ቻናሉን ሰብስክራይብ ሳታደርጉ የምታዩ እህት ወንድሞቻችን ሰብስክራይብ አድርጉት። ምክንያቱም ምንም የሚቀርጽባችሁ ነገር የለም ከእናንተ ጋር ማለት ነው። እኛ የብዙ ሰው ቻናሎችን ሰብስክራይብ አድርገን ምንም የተጎዳነው ነገር የለም። ስለዚህ ጉግል አካውንት ላይ ሰብስክራይብ ስላደረጋችሁ ምንም የሚቀነስባችሁ ነገር የለም። ሰብስክራይብ አድርጉልን፣ እኛ እንበረታታ፣ እናንተ እናስተምር። አማርኛ መጻፍ ማይችሉ እህት ወንድሞቻችን እንድረስላቸው፣ እንግሊዝኛ መጻፍ ለማይችሉ እህት ወንድሞቻችን እንድረስላቸው። እኛ እንዲጭበራበሩ፣ እኛ እነሱ ማንኛውም ነገር ጉዳት እንዳይደርስባቸው መጻፍ ማንበብ በማይችልበት ነገር አንገታቸውን እንዳይደፉ ስለሆነ እያገዝናቸው ያለ። እናንተ ደግሞ እኛን አግዙን። ምክንያቱም ስንተጋገዝ ታላቅ ደረጃ እንደርሳለን። ኢትዮጵያዊነት መተጋገዝ መተባበርም ስለሆነ ማለት ነው። እሺ ወደ ዕለቱ ክላሳችን እንሄድ። ወደ ዕለቱ ክላሳችን እንግዲህ ስንሄደው አረፍተ ነገሮችን ነው የምናነበው። አረፍተ ነገሮችን በደንብ አድርገን እናነባለን። እናንተ መከታተል ብቻ ነው የሚጠበቅባቸው። ከዚህ በዘለል ደግሞ ጥያቄ ሲኖራችሁ ኮሜንት አድርጉልኝ። እንዲሁም በውስጥ መስመር መማር ለምትፈልጉት ወንድሞቼ በሙሉ ታች ላይ በምናስቀምጥላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ይቻላል ማለት ነው። እሺ ወደ ክላሳችን ስንሄድ ራስህን ከሌሎች ጋር አታወዳድር የሚል ይላል። ራስህን ከሌሎች ጋር አታወዳድር። ራስህን ማን ጋር ማወዳደር ያለብህ? ከራስህ ጋር ብቻ ማለት ነው። ትላንት ከነበርከው ማንነትህ የተሻልክ ለመሆን ጥረት አድርግ። ምንድን ነው የሚለው? ራስህን ከሌሎች ጋር አትወዳደር። ትላንት ከነበርከው ማንነትህ የተሻልክ ለመሆን ጥረት አድርግ ይላል ማለት ነው። ምን ማለት ነው? ራስን ማወዳደር ያለብህ ከሰዎች ጋር ሳይሆን ትናንትና ከነበርከው ማንነት ጋር። ትናንትና የምታጨስ፣ የምትቅም፣ የምትጠጣ ከሆነ ዛሬ እሱን ነገር መቀነስ አለብህ ማለት ነው። ትናንትና ላይ አንተ የተሻለ ሰው ሆነ ዛሬ የተብላሸ ሰው ትናንት የነበርክበትን አስተውለህ ከትናንትና ትልቅነት ወደ ዛሬ የወረድክበት ምክንያት ምንድን ነው ብለህ ችግሮችን ፈተህ ወደ ከፍታ መመለስ አለበት ማለት ነው። ይህ ማለት አንድ በአንድ ቃላቶቹ በሙሉ ከማንበባችን በተጨማሪ ስር መሰረት ያላቸው ቁም ነገር አዘል የሆኑ ቃላቶች መሆኑን መረዳት አለባችሁ ማለት ነው። ወደኛ ትምህርት ቤቶች እኛ ወደ አዘጋጅላችሁ ክላሶች ስትመጡ እያንዳንዱ ቃላቶች ትርጉም አላቸው ማለት ነው። እሺ ወደ ቀጣይ ስንሄድ ትክክለኛውን ነገር ትክክለኛውን ነገር ለማድረግ ትክክለኛውን ነገር ለማድረግ ጊዜው ሁልጊዜም አሁን ነው። በነገራችን ላይ
አንዲት ምንሳሳታት ሁላችንም ትልቅ ስህተት አለ። ምንድነው? ትክክለኛው ጊዜ እስኪመጣ ልጠብቅ እንላለን። ትክክለኛው ጊዜ ዛሬ ነው። ነገር ግን የምናደርገው ትክክል ነገር ዛሬ ወይም ነገር ሊሆን ይችላል። ስለ ትክክለኛውን ነገር ባገኘንበት ሰዓት ጊዜው አሁን ነው። አሁን ማድረግ ላለብን ነገር በሙሉ ሳንጸጸት አሁን ማድረግ አለብን። ትክክል ነው ብለን ላመንበት ብናደርገው ነገ ለማንጸጸትበት ነገር ቀጥታ ወደ ውሳኔ መድረስ አለብን። በነገራችን ላይ አንድ ሰው ውሳኔ ሰጪ መሆን አለበት። ውሳኔያችን የምናጸድቅ አይነት ሰው ካልሆነ ነገ ተምረን እንኳን ታላቅ ደረጃ ብንጨርስ ውሳኔያችን ራሳችን ያጸደቅነው ውሳኔ ለሌሎች ሰው እንዲያጸድቁ እንኳን ብንመራቸው አሸናፊ ልንሆን አንችልም። አሸናፊ ለመሆን በራሳችን ውሳኔ በራሳችን መተማመን የላቀ ትልቅ ደረጃ ሊሆን ይችላል። በጣም አነሰ ይባል 85% እና ከዛ በላይ ሊሆን ይችላል ማለት ነው። ይህን ማድረግ የምንችለው ደግሞ መጀመሪያ ላይ ማንበብ መጻፍ ስንችለው፣ የመጀመሪያ አንድ የኡጋንዳ ወይም የአሜሪካ ዩኤስኤ የካናዳ ነዋሪ የሆነ ብዙ ጊዜ ምንድነው ቋንቋቸው? እንግሊዝ ነው። የጣሊያን ከሆነ ምንድነው ቋንቋቸው? ሮማን ነው። የግሪክ ቋንቋ ከሆነ ደግሞ ግሪክስ ነው። ግሪክ ቋንቋ ነው። የቻይና ከሆነ ደግሞ ቻይነኛ ቋንቋ ራሱን ይቻላላቸው። ስለዚህ የራሳቸውን ቋንቋ ሳይችሉ የራሳቸውን ሕዝብ ሊያገለግሉ አይችሉም። የራሳቸው ሕዝብ ላይ ምርታቸውን ሊያስተዋውቁ አይችሉም። የራሳቸው ሕዝብ ላይ አድቨርት አድርገው የተለያዩ ካፒታሎችን ሊሰሩ አይችሉም። ስለዚህ ኢትዮጵያ ላይ አንድ ኢንቨስትመንት ስናደርግ ዛሬ መሪው ኦሮሞ ስለሆነ፣ ዛሬ መሪው አማራ ስለሆነ፣ ዛሬው መሪው ስልጤ ስለሆነ፣ ዛሬ መሪው ትግራይ ስለሆነ፣ ዛሬ መሪው ጉራጌ ስለሆነ ጉራጌኛ ቋንቋ ሊቻል ሳይሆን የኢትዮጵያ የስራ ቋንቋ ማን ነበር? ነገስ ማን ይሆናል? የዓለም የስራ ቋንቋ ማን ነው? እንግሊዝኛ። የኢትዮጵያ የስራ ቋንቋ ማን ነው? አማርኛ። ይህንን መቻል ኢት መስት ቢ ነሰስቲ። ስለዚህ ይህንን ማድረግ ለእኛ ትልቁ ነገር ነው ማለት ነው። እሺ ወደ ቀጣዩ ስንሄድ ይቅርታ ማድረግ ለሌላው ሰው። ይህ ነገር በጣም ገራሚ ትምህርት ነው። በነገራችን ላይ በደንብ አድርጋችሁ በትኩረት አዳምጡ። ሰው የምታደርገው ምን ይላል? እስኪ እንድገመው። ይቅርታ ማድረግ ለሌላው ሰው የምታደርገው ሳይሆን ለራስህ የምትሰጠው ሰላም ነው። አንዴ እናነበው። ይቅርታ ማድረግ ለሌላው ሰው የምትሰጠው ሳይሆን ለራስህ የምትሰጠው ሰላም ነው። በነገራችን ላይ እያንዳንዱ ቃላቶች ትምህርት አዘል ናችሁ ስላችሁ በምክንያት ነው። ዝም ብዬ ከመሬት ተነስቼ አይደለም ትምህርት አዘል ናችሁ ብላችሁ። ይቅርታ ማድረግ ለሌላ ሰው የምታደርገው ሳይሆን ለራስህ የምትሰጠው ሰላም ነው። በነገራችን ላይ አንድ ሰው ተጣልተን እህታችን፣ አክስታችን፣ አጎታችን፣ ጓደኛችን፣ ሚስታችን፣ ሴቶች ደግሞ ባላችሁ፣ እህታችሁ፣ ወንድማችሁ፣ አባታችሁ፣ እናታችሁ፣ አክስት፣ አጎታችሁ፣ የስራ ባልደረባችሁ በሙሉ ተጣልታችሁ ይቅርታ ብላችሁ ካደረጋችሁለት በሰላም ትተኛላችሁ። በሰላም እንቅልፍ ይወስዳችኋል። የሰላምን ሌሊት ታነጋላችሁ። ንጹህ አየር የሚተነፍስበት ኑሮ መኖር ትችላላችሁ ማለት ነው። ያን ለማድረግ ደግሞ ይቅርታ አድራጊዎች መሆን አለብን። ይህ ቃል እያንዳንዱ የሚናገሩ ሰላምን፣ ፍቅርን የሚሸኝ ሁሉ ነገር ነው ማለት ነው። ይህን ሁሉ ለማድረግ ደግሞ እናንተ ንጹህ አእምሮ በንጹህ ትምህርት ሊታነጽ ይገባል ማለት ነው። ይህ ማለት ነው ጥሩ አስተማሪ፣ ጥሩ መምህር፣ ጥሩ ተማሪ ሊኖር ይገባል ማለት ነው። ይህን ሁሉ የምናደርገው በምንድን ነው? በመማርና በማስተማር በመግባባት እናንተ እንደ ልጅ እኛ እንደ አባት ሆነን የምናስተምረው ማለት ነው። ከዛም ባለፈ ደግሞ እንደ እህትና እንደ ወንድም ተከባብረን የምንማርበት ጥሩ የሆነ የዩቲዩብ ቻናል ስንከፍት ጥሩ የሆነ በነገራችን ላይ ብዙ እህት ወንድሞቻችን ቲክቶክ ላይ ረጅም ሰዓት ስታፈጡ ጉዳቱ ሳይገባችሁ ዝም ብላችሁ ታያላችሁ። ጊዜያችን
ሉዝ 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 እያደረግን ነው። ነገር ግን ዋናው ትልቁ ነገር ምንድን ነው? የምናገኘው ጥቅም ምንድን ነው? ምንድን ነው እርካታ? የትኛው ሳቲስፋክሽን? ዋት ኢዝ ዘ ሚኒንግ ኦፍ ቲክቶክ? አይ ዶንት ኖ። እንግዲህ ማወቅ አለባችሁ ትልቁን ነገር ማለት ነው። ስለዚህ እያንዳንዱን ነገር መማር ሲጠበቅባችሁ ከማን ጋር ነው መማር ያለብኝ የሚለውን ማየት አለባችሁ ማለት ነው። ለዛሬ እንግዲህ ያዘጋጀነው ክላስ ይሄን ይመስላል። ውድና የተከበራችሁ ቤተሰቦች በቀጣይ በሌላ በአማረና በተዋበ ለእናንተ ይጠቅማችኋል ብለን ባሰብነው እንግዲህ ካሁን በፊት ምናልባት ካሁን በፊት ያለውን ቪዲዮ ካያችሁት በፊደላቶች ቃላትን መመስረት፣ ፊደላቶችን ማንበብ መጻፍ፣ እንዲሁም አንዳንድ አረፍተ ነገሮችን ጀምረናል። አሁን ግን ምርጥና የተሻሉ የሚባሉ አረፍተ ነገሮችን መርጠን ለእናንተ የሚጠቅማችሁን እያቀረብን እንገኛለን። እናንተም ከኛ ጋር ሆናችሁ ፍሬ አዘሎችን ቃላት አረፍተ ነገርን ከኛ ጋር እንድትቀስሙ በአክብሮት እንጋብዛችኋለን። ለዛሬ ያዘጋጀነው ክላስ ይህን ይመስላል። በውስጥ መስመር መማር ሲፈልጉ ስልካችን አለ፣ ደውሉልን። መልካም ጊዜ ተመኘው። ሰናይ ጊዜ